ይህ የዓለማችን ቁጥር አንዱ በረኛ ነው። ምክንያቱም ሮቦት ነው። እናም በጣም ፈጣን ነው። እናም በዚህ በኩል ደግሞ የዓለማችን ትልቁ ተጫዋች ሮናልዶ አለ። እና አሁን ጥያቄው አንድ ነው። የዓለማችን ትልቁ ተጫዋች ክርስቲያኖ ሮናልዶ እና የዓለማችን ፈጣኑና ጠንካራው በረኛ ሮቦት ሲገናኙ ምን ሊፈጠር ይችላል? የሮናልዶ ምቶች 1.6 ኪሎ ሜትር ፐር ሃወር ይሄዳሉ። ስለዚህ በፔናልቲ ስናየው የሮናልዶ ምት ጎሉ ጋር ለመድረስ የሚፈጀው 0.25 ሰከንድ ብቻ ነው። ስለዚህ ሮቦታችን ከዛ በላይ መፍጠን ይኖርበታል ማለት ነው። ይህም ማለት ለሮቦታችን በጣም ፈጣን ሞተር ያስፈልገዋል ማለት ነው። እንዲሁም በሁሉም አቅጣጫዎች ላይ ደግሞ ካሜራ እንገጥማለን እና እነሱም መንገዶች በመጠቀም ኳሱ ወዴት እንደሚሄድ በቀላሉ ማወቅ እንችላለን። እናም በረኛውን በዛ ሰከንድ ውስጥ ኳሱ ጋር እንዲደርስ ማድረግ ማለት ነው። እናም ለዚህ ፕሮጀክት የሚሆኑ 12 በጣም ፈጣን የሆኑ ካሜራዎችን አዘጋጅተናል። ሌሎቹ ካሜራዎች ሰውንም እና አካባቢው ላይ ያለውንም እቃው ማየት ይችላሉ። ነገር ግን እነዚህ ካሜራዎች የሚያዩት ኳሷን ብቻ ነው። ምክንያቱም ኳሱ ላይ እንደምታዩት እነዚህ ግራጫ የሆኑ አንጸባራቂዎችን አድርገናል። እናም ይሄ በቀላሉ ኳሱን ዲቴክት እንዲያደርግ ያደርገዋል ማለት ነው። ስለዚህ ኳሱ በተመታ የመጀመሪያዎቹ 6 ሚሊ ሰከንዶች ላይ የኳሱን አቅጣጫ መለየት እንችላለን። እናም የቱ ጋር ሊያርፍ እንደሚችል በመገመት ሮቦቱን ወደዛ ቦታ እንዲንቀሳቀስ ማድረግ ማለት ነው። ስለዚህ ይሄ ማለት ልክ ሮናልዶ ገና ኳሱን እንደነካው አቅጣጫውን ማወቅ ይቻላል። ስለዚህ ሮቦቱ ወዴት መሄድ እንዳለበት ያውቃል ማለት ነው። እናም ሲስተሙን ከሮናልዶ ምት ጋር ለማመጣጠን እነዚህን ሁለት ልጆች አምጥተናል። ጠንካራና ፈጣን ምቶችን በመምታት ሲስተሙን እናለማምደዋለን ማለት ነው። ስለዚህ ይህንን ማሽን በመጠቀም የኳሱን ፍጥነት መለካት እችላለሁ። እባካችሁ እንዳትመቱኝሽ። እጄን ተመልከት ምን እንዳደረግ። እስኪ አሁን ሞክረው። 66 ነው የቆጠረው። አሪፍ ነው፣ ግን በጣም አሁንም መፍጠን አለበት። 67 አሁን 71። ስለዚህ አሁን የሮናልዶ ምት ምን ያህል ሊሆን እንደሚችል በመገመት ሲስተሙን ማለማመድ እንችላለን። የተገጠሙት ሁሉም ካሜራዎች ከኮምፒውተሩ ጋር ተያይዘዋል። እናም ኳሱ ወዴት አቅጣጫ እየሄደ እንደሆነ ይነግሩናል ማለት ነው። ስለዚህ ኮምፒውተሩ እሱን አቅጣጫ በማየት ለሞተሩ ትዕዛዙን ይልካል ማለት ነው። በዛም መሰረት ሮቦቱ መንቀሳቀስ ይችላል። እናም አሁን ወደ ሮናልዶ ከመሄዳችን በፊት እንደሚሰራ እንሞክረዋለን። አዎ አሁን በትክክል ሰርቷል። እናም ደጋግመን ስንሞክር አንዳንድ ስህተቶችን አግኝተናል። ስለዚህ የሮቦቱ ደካማ ጎን በማወቅ አሁንም ድጋሚ ለማስተካከል እየሞከርን ነው። እናም ሁሉም ነገር ከተስተካከለ በኋላ እዚህ ሜዳው ላይ ገጥመን በእነዚህ 5 ተወዳዳሪዎች ልንፈትነው ነው። እሺ፣ የመጀመሪያ ሙከራችን ምን ያህል ፍጥነት መምታት ትችላለህ? እሺ፣ እስኪ በል። ተመልሶብሃል። እንግዲህ ለቀጣይ በደንብ መስራት አለብህ። እሺ፣ ቀጣይ መቼ አንቺ ነሽ? ምንድነው ሐሳብሽ? ኮርነር ላይ ነው መመታበት። ጥሩ ሙከራ ነበር። እንግዲህ ምንም ማድረግ አይቻልም። እሺ፣ ቀጣይ ምን ያህል ስፒድ ነው የምትመታው አንተ? 112 ኪሎ ሜትር በሰዓት። እውነትህን ነው? እሺ፣ እዚህ ጋር እንደምታየው ራዳር መለኪያ ይዣለሁ። እስኪ ምን ያህል እንደምትመታው በዛው ለካዋለሁ። እሺ፣ በቃ 95 ኪሎ ሜትር አድርግልኝ። በአንዳንድ ችግሮች ምክንያት ሮቦቱ ጎል አስተናግዷል።
እሺ ስፒድህ ደግሞ የተለካው ማለት ነው 86 ኪሎ ሜትር በሰዓት ነው የመጣው። ሮቦቱ ላይ ያሉ ችግሮችን እየመዘገብን አሁንም ቴስት ማድረጋችንን እንቀጥላለን። ሮቦቱ አሪፍ ኳስ ነው የመለሰው፣ ነገር ግን ትንሽ ጉዳት ደርሶበታል እጁ ላይ። ስለዚህ አሁንም አስተካክለን እንቀጥላለን። በዚህኛው ሙከራ ደግሞ አንድ ጥሩ አንድ መጥፎ ዜና አለን። ጥሩ ነገሩ ያው መመለሱ ነው። መጥፎ ዜናው ደግሞ ትንሽ ተሰብሯል እንግዲህ ሮቦቱ። አሁን የመጨረሻውና በጣም ጠንካራ ምት የሚመታው ተወዳዳሪያችን ጋር ደርሰናል። ስለዚህ 3 ሙከራ እንሰጠዋለን። እናም ምን ያህል ጠንካራ እንደሆነ እናያለን እንግዲህ። መልሶታል ግን በጣም ነው የተጎዳው። እናም የተጎዳው በረኛችንን አውጥተን ካከምን በኋላ አሁንም ወደ ሙከራው ተመልሰናል። አሁንም በረኛችን ራሱን መስዋዕት አድርጎ ኳሱን መልሶታል። ይመስለኛል አሪፍ ይመልሳል በረኛችሁ። ነገር ግን ጥንካሬውን መጨመር ይኖርባቸዋል። አሁን የሮናልዶ ምቶች እንዴት ነው የሚቋቋመው? የመጨረሻ ሙከራችንን ካደረግን በኋላ ብዙ ጥንካሬዎችን መጨመር እንዳለብን አይተናል። ምክንያቱም ሮናልዶ ከነዚህ ሁሉ ሙከራዎች የበለጠ ጠንካራ ምት ይመታል። አሁንም እየሰራንበት ያለነው ነገር ፍጥነትና ጥንካሬው ላይ ነው። ጥንካሬውን ለመጨመር ማቴሪያሉን ከቀየርን ያ ነገር ፍጥነት አይኖረውም። ስለዚህ ሁለቱን ነገሮች ማመጣጠን ይኖርብናል። አሁን አሪፍ ማቴሪያል ያገኘን ይመስለኛል። እንደምታዩት በጣም ቀላል ነው። ወደፊትና ወደ ኋላ ለማለት ያን ያህል አይከብደውም። እንዲሁም ጥንካሬው ደግሞ እንደምታዩት ነው፣ በጣም ጠንካራ ነው። አሁን ጥንካሬውን ካስተካከልን በኋላ ፍጥነቱንና ትክክለኛነቱን ለማስተካከል ካሜራዎችን ጨምረናል ከ12 ወደ 20። ስለዚህ አሁን ላይ በትክክል ኳሱን ከመጀመሪያ እስከ መጨረሻ ድረስ መከታተል እንችላለን። አሁን ሁሉም ነገሮች ካስተካከልን በኋላ ወደ ሮናልዶ ከመሄዳችን በፊት አንድ የመጨረሻ ሙከራ ልናደርግ ነው። አሁን በጣም ፈጣን ሆኗል። እናም በእርግጠኝነት አሁን ዝግጁ ነው ብዬ አስባለሁ። አሁን ጉዞ ወደ ፖርቹጋል። አሁን የዝግጅት ሰዓቶቹ አልቀው ክርስቲያኖ ሮናልዶ ጋር የምንፋጠጥበት ሰዓት ደርሷል። አሁን ዝግጅቱ አልቆ ከታላቁ ተጫዋች ክርስቲያኖ ሮናልዶ ጋር የምንፋለምበት ሰዓት ደርሷል። እንደምታዩት ሮናልዶ አጠገብ የሆነ ጫማውን እያሰረ ነው። ይገርማል። እኔ ላይ አታገባም ብዬ በፈለግከው ነገር ማስያዝ እችላለሁ። 3 ድል ሰጣለሁ ከፈለክ። እሺ እስኪ እናያለን። የሱን ምቶች እንዳለ ለመመለስ እችላለሁ እያልኩኝ አይደለም። ነገር ግን ይሄ ነገር ህልሜ ነበር፣ ከሮናልዶ ጋር አንድ ላይ የመጫወት። እናም ቢያንስ አንድ ለመመለስ እሞክራለሁ። በዛ በኩል ነው የምመታው። እሺ እውነትህን ነው? አዎ። አይ በቃኝ። ሌላ የማሳየ ነገር አለኝ። አሁን ሮናልዶን ከሮቦቱ በረኛ ጋር እናስተዋውቀዋለን። እዚህ የቡድን አጋሮቹም ተሰብስበዋል። እሺ ሮናልዶ፣ እኔ ላይ አታገባም ስል እኔ በራሴ ላይ ሳይሆን ባዘጋጀሁት ሮቦት ላይ ለማለት ፈልጌ ነው። ትንሽ ተለቅ ያለ ነው አይደል ይሄ? አዎ ከኔ በጣም ይተልቃል። ምን ያህል በፍጥነት እንደሚሄድ ማየት ትፈልጋለህ? አዎ። ኧረ በለው፣ በጣም ፈጣን ነው። እሺ እስኪ እንሞክረው። እና እንዴት አየው ሮቦቱን?
ከኔ ይበልጣላ። ሮናልዶ የተለያዩ ሙከራዎችን ካደረገ በኋላ ይህ ነገር ቀላል እንዳልሆነ ተረድቶታል። ደጋግመ ሞክርበት እስኪ፣ ምናልባት ይደክመው ይሆናል። አይ እየቀለድኩ ነው። እንዴት ነው የበረኛ ለፖርቹጋል ቲም ቢገባ ብለህ ታስባለህ? አዎ ከዲያጎ ይሻላል። ሴንሰር አለው ይመስለኛል። ሴንሰሩ ያለው መሃል ላይ ነው። ስለዚህ የሆነ ደካማ ጎኑ ማግኘት አለብኝ። አሁን አንድ ለየት ያለ ነገር ነው የምሞክረው። እዛ ጋር አይተዋል። ትንሽ ከአንግሉ የተወሰነ ክፍተት አይቻለሁ። ምን እጠቀመዋለሁ በቀጣይ? እሺ አሁን አይቻለሁ። በቃ አንድ ልሞክር። ይሄ የመጨረሻዬ ነው። The funny thing about lifelong ይሄ በጣም ደስ የሚል በረኛ ነው። ጥሩ ጊዜ ነበር ያሳለፍኩት። በጣም አመሰግናለሁ ሮናልዶ። እሺ የዛሬው ቪዲዮ ይህንን ይመስል ነበር። ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እንገናኛለን። ቻው።